ምን አሁን ደህና ነች። ይኸውልህ አንተ ብቻ ተረጋጋሽ። ምን እያልክ እንደወጣ አሁን ደህና ናት። ተረጋጋ። ይኸውልህ ተረጋጋ። አሁን ደህና ናት። አይ ደህና ነኝ። እናንተ እንደዛ መስሏችሁ ይሆናል እንጂ ምንም አልሆንኩም። ያው እንደነገርኳችሁ ትንሽ ፈርቼ ነበር። አሁን ግን እናንተ ሳያችሁ ፍርሃት ይለቆኛል። እሺ እንደዛ ከሆነ መነጋገር እንጀምር አይደል? ማን ነው? እንዴት አልደወልክልኝ? እኔ እኮ ሎኬሽን ምናምን ስትለኝ አሁን መጣ መሰለኝ። አሁን ላይ መጥቼ ስላለው ነገር ብናወራበት ይሻላል ብዬ ነው። እሺ ቁጭ በል። ስትመጣ መንገድ ላይ ማንም አልተከተለም አይደል? አይ አይመስለኝም። በጣም ያስገረምከኝ። እስካሁን ምንም ላምን አልቻልኩም። እንግዲህ ምን ታደርገዋለህ? መሆን ያለበት ነገር ነው አይደል? ከዚህ በላይ ያስገረመኝ እንዴት አስችሎ ግን ምንም ሳታማክረኝ ቀረ። በጣም ይገርማል። እሺ አሁን ከነገርከኝ ነገሮች ሁሉ ሌላ የቀረ ነገር አለ? ብዙ ነገሮች አሉ። እዚህ የደረስኩት በብዙ ነገር ውስጥ አልፌ ነው። ሁሉም ነገር ቀስ እያልኩ እነግርሃለሁ። እሺ አንተ እንዳልክ አሁን ላይ ምንም ነገር ብትነግረኝ ከመገረም ውጭ ምንም ነገር አላረግም። ብቻ ኮርቼብሃለሁ። በብዙ ነገሮች ሳልረዳ ቀርቼ ለተናገርኩ ነገር ይቅርታ አድርግልኝ። አንተ ልክ ነበርክ። አንድ ጓደኛ መናገር ያለበትና ማድረግ ያለበትን ያደረገው። ስለዚህ ይቅርታ ማለት አያስፈልግም። እሺ አሁን ላይ ነው ያለው ማለቴ እንድረዳ ከፈለክ ያለበትን ነገር ብትነግረኝ ይገባል ብዬ አስባለሁ። አዎ ልክ ነህ። ኧረ ቆይ ትላንትና ደጋግሜ ስልክ ስደውልልህ ነበር፣ ግን እያነሳን ነበር። ካነሳን በኋላ በስነ ስርዓት እያወራኝ አይደለም። ቤዛ አልነገረችም እንዴ? ቤዝ ምን ልነግረኝ ትችላለች? አልተገናኛችሁም እንጂ ትነግረህ ነበር። ቢኒ ምንድነው የተፈጠረ ነገር አለ? እንዴት አድርጌ እንደምነግርህ ቢኒ እባክህ አታስጨንቀኝ። የጠየኩህን በቀጥታ መልስልኝ። ትናንት የደወልክልኝ ሰዓት ወደ እናንተ ቤት እየሄድኩ ነበር። አቤት ስደርስ ግን ራሷ ልታጠፋ ሞክራ። የኔ ንግስት ለምንድን ነው ግራ የምታጋቢኝ? ለመጨረሻ ጊዜ ነው የምነግርሽ። ወረቀቶቹን አንብቢና ፈርሚባቸው። ደግሞ ስራ ውስጥ እስከገባሽ ድረስ ብዙ መፈረሚያቸው ወረቀቶች ይኖራሉ። ስለዚህ እሱንም ልታምኝበት ይገባል። እየጠበኩሽ ነው። መቼም አሁን ካለሁበት ሁኔታ ምንም የሚበልጥ ነገር አይኖርም። የተረገምክ ይኸው እስኪ ምን እንደምታደርግ እናያለን። የኔ ንግስት ለምን ነው ሰው ያላሰበው መጥፎ ነገር የምታሳስቢው? ኧረ እንደዛ ነው። እሺ ኖሪ ልትወስደኝ ነው? ቆይ ቢሮ አንሄድም እንዴ? አይ መጀመሪያ የሆነ ማሳይሽ ቦታ አለ፣ ወደዛ ነው።
በቃ ያለው ነገር ይሄ ነው። ሌላ ያልገባሽ ወይም ደግሞ ቅር ያለሽ ነገር ካለ መጠየቅ ግን ትችያለሽ። እሺ? አይ ሁሉም ገብቶኛል። እንደዛ ከሆነ በቃ አሁን ወደ ቤት እንሂድ። ደግሞ ሶስታችንም በአንድ መንገድ መሄድ የለብንም። በተለያየ መንገድ ነው መሄድ ያለብን። አዎ እንደዛ ነው የምናደርገው። በቃ ውዴ አንቺ ሂጂ፣ እኛ ቀስ እያልን ተራ በተራ እንሄዳለን። እሺ በቃ ቻው ቻው። ኡፍ አምላክ የተመስገን። በአሁኑ የሚሳካልን ይመስለኛል። እንደ ፈጣሪ ፈቃድ። በቃ አሁን አንቺ ሂጂ፣ እኔ ቀስ ብዬ እመጣለሁ። አይ አንተ ሂድ፣ እኔ ቀስ ብዬ እሄዳለሁ። አረ እንደዛ አይሆንም። መጀመሪያ አንቺ ከዛ እሄዳለሁ። ዳጊ ሂድ አልኩህ አይደል እንዴ? ከዛ በኋላ እኔ እከተልሃለሁ። ደረቅ እኮ ነሽ። እሺ በቃ ራስሽን ጠብቂ። እሺ ቻው። እሺ ዳግዬ አንተም ራስህን ጠብቅ፣ ዙሪያን በደንብ እያየክ። እሺ ደግሞ ስማ፣ ቤት እንደገባ ደውልልኝ። እሺ ደውልልሻለሁ። ሲሆን ላይ ናት። ቆይ እናንተ ግን ምንድነው ችግራችሁ? እኔ ምን አቀላለሁ እንዴ? ቆይ እዚህ ቤት ትልቅ ሰው የለም ብላችሁ ነው እንዴ እንደፈለጋችሁ የምትወጡት የምትሮጡት እንዴ? እኔን እንኳን ትንሽ አታከብሩኝም እንዴ? ናታንስ ወደ ለውጥ ነው? አይ አይደለም፣ ቀሚስ ውስጥ ደብቄው ነው። እናንተ ግን ቆይ ችግራችሁ ምንድነው? እኔ ስታዩ ጥበቃ መስላችኋለሁ እንዴ? እንዴ አንድ ቀን ቆይ በቀልቤ መብላት አልችልም። ፋሪስ አይ ፈጣሪ ወይ እንደው እዚህ ቤት እኔ ሳወራ ማንም ሰው ንግግር አይጥመውም። ከዚህ በኋላ አንዴ ትንፍሽ አልልም። እስቲ ከዚህ በኋላ አንዲት ንግግር አልናገርም። ታዩኛላችሁ። አዎ ሉሊት፣ ከዚህ በኋላ ራስሽን አስከብሪ። አንቺ ዝም ስትይ እንዴት እንደሚርበተበቱ ያለሽ። ከዚህ በኋላ አንድ ቃል አይወጣኝም። ጸጥ ነው የምላችሁ። አዎ እንዴት እንደሚርበተበቱ ያለው ወንድምሽ ጤውን እያሉ ስምሽን እየተጣራ ወደ ላይ ወጥቶልሻል። እሺ እንደምን እያደረገው ነበር? ሂድና ተከታዩ። ምን ወንድሜ? አዎ ወንድምሽ። ምን ወንድሜ ትያለሽ? አዎ ወንድምሽ። ኡፍ ሉሊት ኡፍ። ኡፍ ሉሊት ኡፍ። ቆይ ሉሊት ምን ታድርግሽ? አይ አንቺ ሉሊት፣ ቆይ አሁን አላወራም ብያል ነበር እንዴ? አይ ናቱ አንዴ ላናግርህ። ምንም እንድትናገርኝ አልፈልግም። ትሰምኛለሽ ቤዛ? ይሄን ነገር መናገርም ሆነ ማውራት የነበረብሽ ገና መጀመሪያ ላይ ነበር። እሺ እንደዛ ከሆነ እንውጣና ላስረዳክ። ቤዛ ዝም በይ፣ ዝም በይ። ቢኒ አንዴ እናውራ። ትወጣልኛለሽ? ቁጭ በል ቢኒ። ትሰምኛለሽ ቤዛ? ምንም ነገር መደበቅ ትችያለሽ። በእህቴ ጉዳይ ግን ምንም ነገር ልደብቂ መብቱ የለችም። በዛ ላይ ደግሞ እንደዚህ ያለ ነገር ቆይ እንዴት አስቻለሽ? ኧረ እንደዛ ነው የሚሰማክ? ቆይ ስለምን መብት ነው የምታወራው? ሲጀመር እዚህ ቤት የታለህና ነው እኔ የምነግርህ? ቆይ እስኪ ንገረኝ፣ ስትፈልግ የምትከፍተው ስልክክ ላይ እንድደውልልህ ነው የምትፈልገው? ንገረኝ እስኪ። ማታ እዚህ ቤት ለማደር ስትመጣ ነው የምነግርህ? ንገረኝ እስኪ ንገረኝ። ናታን ትሰማኛለህ? መብትና ግዴታን የረሳኸው አንተ ነህ። ትሰማኛለህ ናታን? ስለምን ፍትህ ነው የምታወራው? መጀመሪያ ለእህትህ ድረስላት። እሺ እንደምቀባጥር ናታን፣ የሰው ልጅ አንዴ ነው የሚያወራው። ይህንን ጉዳይ ከጽዮን ጋር ካወራክ በኋላ የዛን ጊዜ እንነጋገራለን። ምን ነው ደነገጥሽ? ያወራነውን ነገር ሰምተሻል እንዴ? አረ ምንም ነገር አልሰማሁም። ገና እየመጣሁ ነበር።
ቀና ብለሽ ስለተፈጠረው ነገር አውሪኝ። ምንም አይደለም እኮ ማለቴ እንደዛ አይደለም። በስነ ስርዓት አውሪ። ናት ዝም በል ቢኒ። ተረጋጋ እንጂ እየጮህኩባት እኮ ቢኒ ዝም በል። ልትሞቺ ነበር? ጥለሽኝ ልትሄጂ ነበር? እኔ ያላንቺ ማን አለኝ? ይሄ ሁሉ እኮ መሆነው ላንቺ ነው። ላንቺ አይደል እንዴ የምለፋው? ምንድን ነው ያደረኩሽ? አትበይኝ። እንደዛ አይደለም። በጣም ነው የምወድህ። ቆይ እኔ ያለ አንተ ማን አለኝ? አንተ ብቻ እኮ ነው ያለኝ። እሺ እነግርሃለሁ። ቢኒ ካላስቸገርኩ ብቻችንን ትሆናለህ? እሺ ወንድሜ ምንድን ነው? ወንድሜ እንደማትቆጣኝ ቃል ገባልኝና ከዛ በኋላ እነግርሃለሁ። ችግር የለውም፣ አልቆጣሽም። ምንድን ነው ንገሪኝ። ራሴ ላጠፋ አልነበረም ማለቴ የቤዛ ሀሳብ ነው። እኔና ቢኒ ለማስታረቅ ስትል ነው። ምንድን ነው የምትይኝ? ምን አደረጋት ነው ከልጁ? እሺ ቢኒያሚን ያውቃል? አይ እንዴት ይሄንን ሊያውቅ ይችላል? አሁን ልነግረው አልችልም። እሱን ይሻልሻል። ቆይ እናንተ ምን አይነት ጉዶች ናችሁ? እናቴ እማዬ የት ሄደ? ሄሎ እማዬ፣ የት ሄደሽ ነው? ቤት መጥቼም እኮ አጣሁሽ። ጎረቤትም ሳይሽ ደግሞ የለሽም። አይ አንድ ጉዳይ ገጥሞ ወጣ ብዬ ነው። እዚሁ ቅርብ ነኝ መጣሁ። የምን ጉዳይ? እንደዚህ ሆነሽ የሚያስወጣ ጉዳይ ምን ቢሆን ነው? ቆይ እዚሁ ቅርብ ነኝ ልጅ እመጣለሁ። እንዴ ዳጊነት ጉልት ጀመርሽ? ያበደ ነጋዴ ወጥቷል እባክሽ። አቤል እማዬ፣ ጉሊት እማዬ። ምን አገባ ጋጦ ወጥ በልጥፋ ከፊቴ። ምን ያስቅሃል? ጥርሴ ይርገፍ። ተረጋጊ ሴትዮ። ልሸጫ አይደል እንዴ ተቀመጥሽው? ይኸውልሽ ምልሽ ነገር ከሰማሽ ብቻ ነው የምገዛሽ። ያንተ ገንዘብ ባፍንጫ ይውጣ። አሁን ዘርበልልኝ ከፊት ለፊቴ። ቆይ ጸባይ ከቤታችን ነው እንዴ ተበጠበጠው? ኧረ አንጀቴ ይበጥበጥ።
በዚህ ልንቻናት እንሳል ዘርበር ከፊቴ ሂድ ከፊቴ ነግሬሃለሁ ሂድ። እንደዚህማ አትይኝ። ይኸውልሽ የሚጠቅምሽን ነገር ልነግርሽ የመጣሁት ይኸውልሽ እኔ የምኖረው ከልጅሽ ጋር ብታይ ልጅሽ ስላንቺ አውርታ አጠቅ እውነትን ነው። አንተ ከኤፉዬ ጋር ነው የምትኖረው? ልጅ ስለኔ አውርታ አጠግባ? አዎ እዛ ባልኖር ኖሮ ሲሰፈርተኝ ነበር። ቀጣፊ አንተን ማምነክ ይመስልሃል? እኔ ማንም ሕፃን ልጅ መጫወቻ ነኝ? አንተ ቀይሲ ሂድ ጥፋ ከፊት ለፊቴ። ታዩሽ ድሮም ክብር አይወድልሽ። ያለ ነገርነቱን ይሁን እንዴ? ቢሆንስ የማይረባ ምን አባቱ ሊያተርፍ? መቼስ ለኔ አስቦ አይሆንም፣ አንድ ነገር አስቦ ነው እንጂ። ቤት ምንድን ነው? እንደተናደርሽብኝ ይገባኛል፣ ግን ይቅርታ አድርጊልኝ። ይቅርታ? እንደፈለግ ከተናገርከኝ በኋላ ይቅርታ ትጠይቀኛለህ? ይገባኛል እኮ አንተ ምንም አይገባህም ናቱ። አንተ ምንም የሚገባህ ነገር የለም። እኔ ምንም የማልጨንቅ የማላስብ ነው እንደሚመስልህ? አይ እንደዛ እንኳን አይመስለኝም። ቤዝ ለምን አትረጅኝም? እኔም እኮ ተደናግጬ ስለነበር። ስለሱ እኔን አያገባኝም። ቢገባክ ናቱ በዚህ ሰዓት ከኔ በላይ ለጽዮን ነበር የምጨነቀው። ቤዝ በቃ አንቺ ተረጋጊ። ወድጄ ነው የምረጋጋው። በቃ ወንድሜ አንቺ ተረጋጋ። እኔም ገብቼ ሶና አረጋጋት። እስቲ አንቺ ግቢና አረጋጋት በቃ። ተረጋጋው እንደሚተባባላላችሁ አይደል? ማንንም የላትም ብላችሁ ነው አይደል? እኔ ራሴ አረጋጋታለሁ። እኔ ያለሁላት። እሺ ሉሊት አትሞጣም ውጪ። ቢኒያም የት ሄዶ ነው? እኔ ምን አገለታለሁ? መርዶ እንደተረዳ ሰው ነው እየሮጠ የወጣው። መርዶ? ሂድለት። ቤዝ ቆይ ለምን እንደዚህ ትሆኛለሽ? ወንድሜ ምን ያህል እንደሚወደኝ አታውቂም እንዴ? ቢወድሽስ? እኔ አልወድሽም። አረ እንደዛ አይደለም። አንቺን ለማረጋጋት ያክል ነው። ደሞም እኮ አንቺን በሱ ቦታ ብትሆኚ ደሱ ነው የምታደርግ አይደል እንዴ? መቼም የራሷ ጉዳይ ብለሽ አትተይኝም። እሱስ ልክ ነሽ። ናቱ ፊት ሲነሳኝ ተናድጄ ነው። ናቱ ከስንት ጊዜ በኋላ ፊት ነሳኝ። ታውቂያለሽ ናቱ ሲከፋውና ሲናደድ ማየት አልፈልግም። የትሽ ቤዝ? ቆይ ያኔ መሰለ ልጅ አስቀምጠሽ መቼም ወንድሜን እስካሁን ድረስ አፈቅረዋለሁ አትይማ? ምን? አንቺ በሽተኛ ይሆንሽ ሲልት እውነቱን ስላወቅኩ እኔ ሉሊት ነኝ። እባካችሁ ክፈቱልኝ። ቆይ በዚህ ሰዓት ለምን አስቆልፋችሁ? አይ ካንቺ ምላስ ትንሽ ማረፍ እንፈልጋለን። ስለዚህ አንከፍትልሽም። ቆይ አንቺ ምን አይነት ጉድ ነሽ? እና ትንሽ ረፍት እናገኛ። ምላሷን እኮ አንችለውም። አረ እንደዛ ነው ነገሩ። የማትረቡ የወሬ ያለ ያሰኛችሁ። እሺ እውነት ግን በሉሊት ሁኔታ አለመሳቅ እኮ አይቻልም። በፈጣሪ ስም አረ እውነት አሳቀሽ? አሁን እቺ ምን ነው የሚያስቀው? ለራሴ እኔን አቃጥላ ልትደፋኝ ነው። አንቺ ግን ሳቂ እዚህ ጋር። ምን ላርግ ብለሽ ነው? የሉሊት ሁኔታ እኮ አንዳንዴ እኮ ግራ እኮ ነው የሚያጋባው። እንደዚህ አይነት ሰዎችን እስቀሽ ካላለፍሻቸው እንደዚህ አይነት ሰዎች መናደድሽን ካወቁ ህይወትሽን የቁም ሲኦል ነው የሚያደርጉብሽ።
ወይ ቤት እኔ አልችልም። በሉሊት ሁኔታ እንዴትም ብዬ መሳቅ አልችልም። በጭራሽ መሳቅ አልችልም። እንደፈለግሽ ብቻ ግን ራስሽን ባታናድጂ ጥሩ ነው። እሷን ተያት እባክሽ። ቆይ ይልቅ ይሄ ምን ሻንጣ ነው? የሆነ ቦታ ለመሄድ እየተዘጋጀሽ ይመስላል። አረ ዝም ብሎ ነው። ምን ነው በዚህ ጠዋት ማምን ፈልጋት ነው? አዎ አንዳንድ የምንነጋገራቸው ነገሮች ነበሩ። አንቺስ ወደ ክላስ ልትሄጂ ነው እንዴ? አልሄድ ነው። ደግሞ ስለ ቸኮሌቱ በጣም ነው የማመሰግነው። አይ ምንም አይደል። ምን ነው ተምዬ፣ አለባበሴ ደባሪ ነው እንዴ? ልቀይር? አይ እንደዛ አይደለም። እንዴ ነች? እስካሁን አልሄድሽም እንዴ? ልወጣ ስል እኮ ነው ቶምን አግኝቼው ከዛ ሰላም ልበለው ብዬ ቁጭ አልኩኝ። በቃ ተነሽ ተነሽ። እሺ ልሄድ ነው። ማም አየሹ ቶም ያመጣልኝ። እሺ በቃ ቻው። እሺ ሰላም አሉ ቶምዬ። ባይ። እሺ ቴንክ ዩ። ቆይ አንተ ልጅ ለምን ይሄንን ነገር አትተው? ቆይ እኔ ስንቴ ነው ስለዚህ ነገር መናገር ያለብኝ? እንዴ ማይ፣ ይሄ እኮ ተራ ነገር ነው። ማንኛውም ሰው የሚያደርገው ነገር እኮ ነው። ስርዓት ቢኖር ጥሩ ነው። ደግሞ እማዬ አትበለኝ ዴ። እሺ ወንድሜ ደግሞ አሁን ስመጣ ስፖርት የሚሰራበት አካባቢ እያየሁት ነበር። ቆይ እስካሁን አልተመለሰም እንዴ? የስራ ሰዓት እኮ እየሄደ ነው። ቆይ ይሄ ልጅ ግን ምን እየሰራ ነው? ከሆነች ሴት ጋር ነበር ስፖርት እየሰራ ያየሁት። ምን? ከሴት ጋር ስፖርት እየሰራ? ቆይ ምን አይነት ልጅ ናት? ልጅቷን ፎቶ አነሳልኝ። ፎቶውን አሳይቼማ ወንድሜን ችግር ውስጥ አልከተም። ምን እያሰብክ ነው? ፎቶ አነሳልኝ ወይ እያልኩ እኮ ነው። አይ አስፈላጊ መስሎ ስላልታየኝ አላነሳውም። ዝም ብዬ ነው የመጣሁት። እንከፍ። ከመቼ ጀምሮ ነው ደግሞ አንተ አያስፈልግም ምናምን ማለት የጀመርከው? በል ተነስ። ካየህበት ቦታ ቶሎ ፎቶ አንስታ አምጣልኝ። ተነስ፣ አፍጥነው። ማዬ አሁን ስንት ስራ ያለ አሁን ወንድሜን ሄዶ ፎቶ ማንሳት አግባብ ነው? ትሰማኛለህ? እማዬ አትበለኝ። ሁለተኛ ወንድሜ እህቴ እያልክ ስታወራ እንዳልሰማ። እዚህ ቤት እንድትመጣ ማደርግህ እኮ ከሌሎቹ ትሻላለህ ብዬ ስለማስብ ነው። እንደዚህ የምትመጣበት ከሆነ ደግሞ እዚሽ ቤት ድርሽ እንዳትል ነው ማደርግክ። ተግባባ? በል ተነሳው፣ ፎቶ አንስተህ ቶሎ አምጣልኝ። ፈጣሪ ሆይ እውነት አንቺ እናቴ ነሽ? ቆይ ምን ባደርግሽ ነው እንደዚህ የምታሰቃይ? ተነስ፣ ወደዚህ ሳይመጣ ድረስበት እያልኩ እኮ ነው። እሺ ልሂድ በቃ። እንዴት ነው ማታ ያልኩሽን አጣራሽ? አይ ምንም ነገር አላገኘውም። እንግዲህ በሰማይ እየበረረ ካልሄደ ምንም አይነት መውጫ የለውም። አይ ስትደናበር ያላየሽ ይሆናል። ሁሉንም ግቢ ውስጥ ያለውን ነገር እያንዳንዱን በቪዲዮ ቀርጸሽ ትልኪልኛለሽ። ሁሉንም አንድ በአንድ። ቆይ ክፍል ውስጥ ምንም ነገር አላገኘሽ? አይ እኔ ምንም ነገር አላገኘውም። ያው የክፍሉን ቁልፍ ማግኘት አልቻልኩም እንጂ እሱን ባገኝ ኖሮ የሆነ ፍንጫ አላጣም ነበር። ለምን ይሄን ለኔ ትነግሪኛለሽ? መቼም እንዴት መግባት እንዳለብሽና እንዴት መክፈት እንዳለብሽ መጥቼ በተግባር አላሳይሽም። ትሰሚኛለሽ? አሁኑን ማድረግ ያለብሽን አድርገሽ የሆነ ነገር ማየት እፈልጋለሁ። ውዷ
ግባ ሚስቴ፣ አንቺን የሚጠብቁ ብዙ ወረቀቶች አሉ። አቶ ናታን እኔን መዳፈር ምን እንደሚያስከትል እስኪ እኔ እንግዲህ እኔ ምንም በር አይታየኝም። አንተ ከታየህ አላውቅልህ። እኔ የሚታየኝ በር የለም። እንግዲህ ሌላ አቤት፣ ያንቺ ነሽ እንዴ? እንዴት ነሽ? ስፖርት እንዴት ይዘሻል? ለነገሩ አንቺ ምን አለብሽ? ስራውን ለናታን፣ አንቺ ደግሞ ሸበላውን እየፈለግሽ ዘና ፈታት ያለሽ ስፖርት እየሰራሽ ነው። ጥሩ ነው። ቆይ ምንድን ነው የምታወሪው? ጠሪው ለምን ቆይ አትከበሪም? ቆይ እሺ ምን ተናገርኩ? እውነቱን ነው የተናገርኩት። እንዴ ምን ሆነሽ ነው? ጥሩ አደረግሽ ጎሽ እያልኩሽ እኮ ነው። እንዴ ምን ተናገርኩ? እሺ ቤዚዬ፣ በዚህ ጋር ስራውን ለናታን፣ በዚህ ጋር ደግሞ አንቺ ዘና ፈታ እያልሽ ነው። ሉሊት አፍሽን ዝጊ። አሁን ከመንገዴ ልዞር በይ። እኔ የምልሽ ቆይ ናታን ማታ የት ነው የሚሄደው? ይሄን ያህል ድርጅቱ በጣም ስራ በዝቶበታል እንዴ? እስኪ ንገሪኝ። አንቺ ስለዚህ ጉዳይ ምንም አያገባሽም። አርፈሽ እጅሽን አስታምሺ። እንዴ ቤት
ሄሎ ዲ። ሄሎ እንዴት አደርሽ? አለሁልህ፣ ደህና ነኝ። እኔም ልክ ላገኝክ ፈልጌ ነበር። በእናትህ አሁን ይመችካል? አይ አሁን እንኳን አልችልም ዲ፣ ስራ አለኝ። ደግሞ ክላስ አለሽ አይደል? የት ሆነሽ ነው? አዎ አለኝ፣ ግን እቀጣዋለሁ። ሹፌሩን እኮ አሁን ሸውጄው ነው። በእናትህ ላገኝክ ዛሬ በጣም ነው የናፈከኝ። አይ ዲ፣ ዛሬ እንኳን አልችልም። የስራ ቀጠሮ አለብኝ። ሰው ላገኝ እየጠበቅኩ ነው ያለው። በጣም የምታበሳጭ ሰው ነህ። እሺ ዲ፣ ልትረጅኝ ይገባል። ባይሆን አመቻችና ማታ ላገኝሽ ይችላል። ደግሞ አንቺም ክላስ እንዳትቀጪ። አሁን ተመለሽና ወደ ክላስ ግቢ። በኋላ ብንደዋወል ይሻላል። ኡፍ ደረቅ ነገር ነህ። እሺ በቃ እሺ። ለማንኛውም ቻው፣ በኋላ እደውልልካለሁ። ቻው። እሺ እኔ ቀበጥ ምን ቆየችው? ይሄ ነገር አጋጥሞት ሊሆን አይችልም አይደል? ምንም ሊያጋጥማት አይችልም። ምናልባት አርፍዳ ነው እንጂ የሚሆነው በሰዓት ላይ ምንም ሊያጋጥማት አይችልም። እንደዛ ቢሆን ነው የሚሻለው። ካልሆነ ግን በአሁኑ የሚያጋጥመን ነገር ከባድ ነው የሚሆነው። ጽይ በቃ አንቺ አትጨነቂ። እኔ አሁን እደውልላታለሁ። ወይ ጉድ! ይሄ ግን የሆነ ልጅ ከኛ በፊት አግኝቷት አይሆንም አይደል? እንደዛ ከሆነ እኮ በአሁኑ ምንም አይነት መተማመኛ አይኖረንም። ምን እየተፈጠረ እንዳለ እንኳን አላውቅም እኮ። ልጅቷ ስልኳ ዝግ ነው። ኡፍ ሄሎ፣ ኢፉያ ቤት ነው እንዴ? አይ እኔ ቤት አይደለሁም። ወይኔ ምን ተሻለን? ቢያንስ ምን እያደረገ እንደሆነ ባውቅ ጥሩ ነበረ። ቆይ ምንድነው? የት ነው ያለሽው? ልጅቷ ደወለች። አንሳው፣ ቶሎ በል። ምን እንደምትል እንስማ። ቶሎ በል አንሳው። ሄሎ ሄሎ ሄሎ። ቆይ ምን ነው ስልክሽን የዘጋሽው? ከቅድም ጀምሮ እኮ የምከርኩሽ ነበር። እሺ አሁን ደርሰሻል? የት ነው ያለሽው?